የአማራ ክልል ተወካዮች አምርረዋል። አቶ አረጋ ከበደ የሚመሩት የአማራ ክልል ተወካዮች ቡድን የአዲስ አበባ ጉዳይ ላይ ወይ ፍንክች እንዳለ ነው። በማህበራዊ ድረገጾችም ክልሉን ወክለው እየተሳተፉ የሚገኙ ተወካዮች የአማራን አንገት አስደፍቶ የማለፍ ጊዜ አብቅቷል የሚል መልእክትን እያስተላለፉ ይገኛሉ። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብኑ ሊቀመንበር ዶክተር በለጠ ሞላ በበኩላቸው ስህተት እንዳትሰሩ ተጠንቀቁ የሚል ለማን እንደሆነ ያልታወቀ ጠንከር ያለ ማስጠንቀቂያን አስተላልፈዋል። ምክክሩ ዛሬም እንደቀጠለ ሲሆን የአዲስ አበባ ጉዳይ የፈጠረው ውጥረትም እጅጉን እየተባባሰ ነው። በዝርዝር የምታዳምጡት ጉዳይ ነው። የወለጋው ፋኖ ጉዳይ ትኩረትን ስቧል። ጀዋር መሐመድ የወለጋውን ፋኖ ያደራጀው መንግስት ነው ሲል፣ ራሳቸውን የቢዛሞ ፋኖ የሚሉት በአካባቢው የሚንቀሳቀሱ አማጺዎች ደግሞ እኛ ራሳችንን ያደራጀን ፋኖንን የሚል ምላሽን እየሰጡ ነው። የጀርመን ድምጽ በበኩሉ ከሰሞኑ በምስራቅ ወለጋ የፋኖ ታጣቂዎች መጠነ ሰፊ ጥቃትን በንጹሃን ላይ ከፍተዋል አድርሰዋል ሲል ዘግቧል። በወለጋ በንጹሃን ዜጎች ላይ የሚደርሰው ሰቆቃ እንደቀጠለ ይገኛል። ትሰሙታላችሁ። ኢትዮጵያና ግብጽ ዳግም ወደ ቃላት ጦርነት ተመልሰዋል። ሁለቱ ሀገራት ወደ ቃላት ጦርነት የተመለሱት አሜሪካ ሁለቱን ሀገራት ለማደራደር ፍላጎቷን በገለጸች ማግስት ነው። ግብጽ በዛሬው ዕለት ኢትዮጵያ ተጨማሪ ግድብ እንድትገነባ በፍጹም አልፈቅድም ስትል፣ የኢትዮጵያ ውሃና ኢነርጂ ሚኒስቴር በበኩሉ ተጨማሪ ግድብ እንዲገነባ የማንንም ፍቃድ አልጠይቅም ሲል ኮምጨጭ ያለ አቋምን አሳውቋል። ጤና ይስጥልን የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናምራ። በኦሮሚያ ክልል ወለጋ ቀጠና የፋኖ አማጺዎች በአካባቢው እያደረጉት ያለው እንቅስቃሴ ሰሞነኛ መነጋገሪያ ሆኗል። በተለይም ፖለቲከኛው ጀዋር መሐመድ በማህበራዊ ሚዲያው ላይ ራሳቸውን የቢዛሞ ወይንም የወለጋ ፋኖ እያሉ የሚጠሩ ታጣቂዎች የመሰረታቸው መንግስት ነው የሚል አደገኛና መርዘኛ ንግግር አድርጓል። ይህን ተከትሎ በአካባቢው የሚንቀሳቀሱ ታጣቂዎች በበኩላቸው እኛ መንግስት አላደራጀንም፣ ራሳችንን ነው ያደራጀኑ በሚል እየተናገሩ ይገኛሉ። ጀዋር ከዚህ በተጨማሪም በወለጋ አካባቢ የሚንቀሳቀሱ የፋኖ አደረጃጀቶች በንጹሃን የኦሮሞ ተወላጆች ላይ ጥቃት እያደረሱ ነው የሚል ውንጀላን አቀርቧል። የጀርመን ድምጽ በበኩሉ በዛሬው ዕለት ባወጣው መረጃ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቴ ከተማ አቅራቢያ ቱሉ ሌንጫ በተባለ ቀበሌ መንደር በሶስት አካባቢዎች የሚንቀሳቀሱ ታጣቂዎች በሲቪል መንገደኞች ላይ ጥቃት ከፍተዋል ብሏል። ከሲቪል መንገደኞቹ በተጨማሪ ከጊዳ አያና ወደ ነቀምቴ ሲወሰድ የነበረ የሶስት ባንኮችን ገንዘብ አጅቦ በሚሄዱ የጸጥታ አካላት ላይ በደረሰው የአማጽያኑ ጥቃት የሶስቱም ባንኮች ማናጀሮች ተገድለዋል ብሏል። በአካባቢው ተደጋግሞ የሚደርሰውን የጸጥታ መደፍረስና የንጹሃን ግድያን በመቃወምም በወረዳው አያና ከተማ ውስጥ ከትናንት በስቲያ ሮባ መሻሽ እንዲሁም ደግሞ ትናንት ማለዳ ላይ ህዝባዊ የተቃውሞ ሰልፍ ተካሂዷል። ከቅርብ ሳምንታት ወዲህ በአዲስ መልክ ባገረሸው የምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቴ ከተማ ዙሪያ በጸጥታው መደፍረስ የማህበረሰቡ የዕለት ተዕለት ህይወት አደገኛ የተባለ ስጋት ውስጥ ገብቶ መቆየቱን የአይን እማኞች ጀርመን ድምጽ ገልጸዋል። ትናንት በዚሁ ከተማ አቅራቢያ የተከሰተውን ከፍተኛ የሆነ የጸጥታ መናጋትና በሰዎች ላይ የተፈጸመውን የግድያና የንብረት ውድመት በማስመልከት የአይን እማኞች ለዶቼ ቬለ አስተያየታቸውን ሰጥተዋል። አንድ ነዋሪ ቀድሞ ነገር የአካባቢው ማህበረሰብ ባጋጠመው የጸጥታ ችግር የተነሳ መንገዱ ላይ ሊያጋጥም የሚችለውን ነገር በመስጋት ጊዳና ነቀምት መሃል መንቀሳቀስ ፈተና ይሆንበታል። በአጋጣሚ ከሰሞኑ ፋኖነን ያሉ አካባቢው ላይ የሚንቀሳቀሱ የታጠቁ አካላት ጥቃት ለማድረስ ሲዝቱም ስለነበር በማህበረሰቡ ዘንድ ስጋቱ ከፍተኛ ነበር ብሏል። ከትናንት በስቲያ ረቡዕ አጋጣሚ ከጊዳ ወደ ነቀምት የሶስት ባንኮች ብር ለመውሰድ የመከላከያ ኃይል አባላት አጅበው ሲነሱ በመንገዱ የደህንነት ችግር ቆመው የነበሩ በርካታ ማህበረሰብ የህዝብ ማመላለሻ መኪናና እቃ የጫኑ ልዩ ልዩ ተሽከርካሪዎች ቢያንስ ወደ 30 የሚሆኑ በዚሁ ታጅበው ለመሄድ አያና ከተማን ለቀው ይወጣሉ። ከዚያን ወደ ነቀምቴ እየተጓዙ አንገር ጉቴ ከተማ ለመግባት ሲቃረቡ ቱሉ ሌንጫ በሚባል ስፍራ ሲደርሱ የሶስት ባንኮች ኃላፊና ብር የጫኑ መኪኖች ላይ ተኩስ ይከፈታል። ከዚያን እነሱን ተከትሎ ሲጓዙ በነበሩ የህዝብ መኪና ላይም ተኩስ ተከፍቶ ከፍተኛ ጉዳት ነው የደረሰው በማለት ተናግረዋል። ሌላ የአይን እማኝ በበኩላቸው ለጀርመን ድምጽ በሰጡት ቃል በጥቃቱ የደረሰው ጉዳት ከፍተኛ ነው ይላሉ። የሞተ ሞተ፣ ንብረት ተዘርፏል፣ በርካቶችም ታፍነው ተወስደዋል። የትናንቱ ቀውስ እጅግ የከፋ ነው። ቅጥቅጥ መኪና ውስጥ ታጉሮ ሲጓዝ የነበረ ህዝብ በሙሉ ሲቪል ናቸው። ገንዘቡን ወደ ነቀምቴ በማጓጓዝ ላይ የነበሩ የሶስቱ ባንኮች ኃላፊዎችም ተገድለዋል ብለዋል። እንደ አስተያየት ሰጪው የአይን እማኝ የአካባቢው
የአካባቢው ነዋሪ በታጣቂዎቹ ወደ ጫካ ታፍነው የተወሰዱ በርካታ ናቸው። እስካሁን የተወሰዱ ሰዎች እየተፈለጉ ነው። ቁጥር ስፍራቸውም አይታወቅም። በርካታ ናቸው። ተሰልፈው ሲጓዙ ከነበሩ ወደ 30 መኪና፣ 2 የጊዳ አያና ሆስፒታል አምቡላንሶችን ጨምሮ በጥቅሉ 7ቱ ተቃጥለዋል ብሏል። ቀሪው ንብረትና የሰው ሕይወት በአንገር ጉቴ ከተማ ውስጥ የነበሩ የኦሮሚያ ክልል ጸጥታ አባላት ታድገዋቸዋል በማለት ተናግረዋል። የአማራ ክልል ተወካዮች የመረረ አቋም እያራመዱ ይገኛሉ። በአዲስ አበባ ጉዳይ አረጋ ከበደ የሚመሩት የአማራ ተወካዮች ቡድን ጠንከር ያለ አቋምን ይዟል። የአማራ ክልልን ወክለው በምክክሩ እየተሳተፉ ከሚገኙ መካከል አንዱ የሆኑት የአብን ከፍተኛ አመራር የሱፍ ኢብራሂም አማራን አንገት አስደፍቶ የማለፍ ጊዜው አብቅቷል በማለት ተደምጧል። በተመሳሳይ የፓርቲው ሊቀመንበር ዶክተር በለጠ ሞላ በበኩላቸው ተጠንቀቁ፣ ስህተት እንዳትሰሩ ብለዋል። በአዲስ አበባ አስተዳደራዊና የባለቤትነት ጉዳዮች እንዲሁም በሀገራዊ የምክክር ሂደቱ ዙሪያ ያለው የፖለቲካ ውጥረት እያየለ በመጣበት በዚህ ወቅት የአማራ ብሔራዊ ንቅናቄ ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስቴሩ አቶ በለጠ ሞላ በፌስቡክ ገጻቸው ላይ ያሰፈሩት አጭር ነገር ግን እጅግ ከባድ መልእክት የብዙዎችን ትኩረት ስቧል። ሜክ ኖ ሚስቴክ ዚስ ኢዝ ኤ ተርኒንግ ፖይንት ዩ ሹድ ቤተር ዋች አውት የሚል መልእክት አስፍረዋል። ስህተት እንዳትሰሩ፣ ይህ ትልቅ የመንገድ መቀየሪያ ነጥብ ነው፣ ተጠንቀቁ፣ ተከታተሉ እንደማለት ነው። በአንድ በኩል የመንግስት የካቢኔ አባል፣ በሌላ በኩል ደግሞ የዋና ተቋሚ ፓርቲ መሪ የሆኑት በለጠ ሞላ ከአዲስ አበባና ከሀገራዊ ምክክሩ ጋር በተያያዘ ይህንን መሰል ጠንካራ ማሳሰቢያ ማስተላለፋቸው የፖለቲካ ምህዳሩ ወዴት ያመራል የሚል ትልቅ ጥያቄን አስነስቷል። ሀገራዊ ምክክር ኮሚሽኑ አዲስ አበባንና ዋና ዋና ሀገራዊ አጀንዳዎችን አካቶ በሚሄድበት መንገድ ላይ ትልቅ ቅሬታ ወይንም የፖለቲካ መግፋት መኖሩንና ሂደቱ አቅጣጫውን እየቀየረ መምጣቱን ያመላክታል። በአዲስ አበባ ጉዳይ ላይ የሚደረጉ ማናቸውም ስምምነቶች ወይም ውሳኔዎች በቀላሉ እንደማይታለፉና የአብን መሪዎች ለግጭቱ ወይም ለውሳኔው ዝግጁ መሆናቸውን የሚያሳይ የቀጥታ ማስጠንቀቂያ ይመስላል። ይህ የአቶ በለጠ ሞላ መልእክት በአዲስ አበባና በሀገራዊ ምክክሩ ዙሪያ የሚደረገውን ድራማዊ የፖለቲካ ፍትጊያ ፍንትው አድርጎ ነው የሚያሳየው። ሌላኛው የአብን አመራር አቶ ዮሴፍ ኢብራሂምም አማራን አንገት አስደፍቶ የማለፍ ጊዜው አብቅቷል ሲሉ ጽፈዋል። አቶ ዮሴፍ ስለ አቶ አረጋ ከበደ አቋም ባሰፈሩት አጭር ነገር ግን ጥልቅ አስተያየት መሪነት የሚለካው በችግር ጊዜ እንጂ በቀላል ጊዜ አይደለም በማለት አወድሰዋቸዋል። ከዚህ በኋላ አማራን አስፈራርቶ አንገት አስደፍቶ አልፎ መሄድ ጊዜው አብቅቷል ሲሉም ለማንም አንበገርም የሚል ለዛ ያለው መልእክትን ያስተላለፉት የአብን አመራሮች እንደከዚህ ቀደሙ የአማራ መሪዎችን አንገት አስደፍቶ የፈለጉትን ማድረግ አይቻልም የሚለውን በአረጋ ከበደ አቋም አሳይተናልም እያሉ ነው። አቶ አረጋ ከበደ በሀገራዊ ምክክሩ ከአዲስ አበባ ጋር በተያያዘ የያዙት ጠንካራ አቋም በማህበራዊ ድረገጾች ላይ ትኩረትን የሳበ መነጋገሪያ ሆኗል። በኢትዮጵያና በግብጽ መካከል ዳግም የቃላት ጦርነቱ አገርሽቷል። ይህ የቃላት ጦርነት ያገረሸው ደግሞ አሜሪካ ሁለቱን ሀገራት ለማደራደር ዝግጁ ነኝ ካለች በኋላ ነው። በተለይም ኢትዮጵያ ተጨማሪ ግድቦችን በአባይ ላይ እገነባለሁ ማለቷ ሁለቱ ሀገራት ዳግም ወደ ቃላት ጦርነት እንዲገቡ አድርጓል። ኢትዮጵያ የውሃ ሀብቷን ለመጠቀም የማንንም ፍቃድ እንደማትጠይቅ ያስታወቀው የውሃና ኢነርጂ ሚኒስቴር የታላቁን የህዳሴ ግድብ የማንንም ፍቃድ ሳያስፈልገን እንደገነባን ሁሉ ሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን ሲል አሳውቋል። የውሃና ኢነርጂ ሚኒስቴሩ ዶክተር ሀብታሙ ኢተፋ ኢትዮጵያ ራሷን የቻለች ሀገር እንደመሆኗ የውሃ ሀብቷንም ሆነ ሌሎች የተፈጥሮ ሀብቷን ለመጠቀም የየትኛውንም ሀገር ፍቃድ አያስፈልጋትም ብለዋል። ሰሞኑን እንደ አዲስ ያገረሸ በሚመስል መልኩ የግብጽ ባለስልጣናት ኢትዮጵያ 3 ግድቦችን በአባይ ወንዝ ላይ ልትገነባ እንደሆነ በመጥቀስ ነገር ግን ይህ እንዲሆን ሀገራቸው እንደማትፈቅድ ሲናገሩ ሰንብተዋል። ኢትዮጵያ ወደ አሳሪ ስምምነት መምጣት እንዳለባትና ተጨማሪ ግድቦችን ለመገንባትም ሆነ የአባይን ውሃ ለመጠቀም የግብጽ ፈቃድ እንደሚያስፈልግ የተናገሩበት ሲሆን የውሃ ኢነርጂ ሚኒስቴሩ ሀብታሙ ይህ እንደማይሆንና ኢትዮጵያ የማንንም ፍቃድ እንደማትፈልግ አስረግጠው ተናግረዋል። ኢትዮጵያ የውሃ ሀብቷን ለማልማት ከማንም አካል ፍቃድ መጠየቅ እንደማያስፈልጋትና ምንም ነገር ከማንም ሳትሻ ማልማት ትችላለች የሚሉት ሚኒስቴሩ ሰሞኑን ግብጽ ኢትዮጵያ በአባይ ውሃ ላይ ኢትዮጵያ ምንም አይነት የተናጠል እርምጃ እንድትወስድ አልፈቅድም በሚል ተቃውሟን እያሰማች እንደምትገኝ አውስተዋል። ሚኒስቴሩ ከመንግስታዊ ፐልዝ ኦፍ አፍሪካ ጋር ባደረጉት ቆይታ የህዳሴ ግድብ ዓላማ ሌሎች ሀገራት ላይ ጉዳት እንደማያደርስ የጠቆሙ ሲሆን የኤሌክትሪክ ኃይል በማመንጨት ለሁሉም ለቀጠናው ሀገራት የሚተርፍ ነው ብለዋል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸዋል። ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ ነው ሲሉ አውስተዋል። ራሳችንን የቻልን ሀገር ነን፣ ህዝብ አለን፣ መሬት አለን፣ መንግስትም አለን፣ ፖሊሲ አለን፣ ይህንንም አይረዱትም ያሉ ሲሆን ይህንንም ባለመረዳታቸው ወደ ቀኝ ግዛት አስተሳሰብ እንደሚሄዱና ለዘመናት ሲቃወሙ እንደቆዩ
በማንሳት እነሱን ፍቃድ ለመጠየቅ እንሄዳለን ያለው ማን ነው ሲሉ ጥያቄ አዘል ምላሽን ሰጥተዋል። ሚኒስቴሩ አክለውም ታላቁን የህዳሴ ግድብ ያለማንም ፈቃድ እንደገነባ ነው፣ ይህንንም ሌሎች ወንዞች ላይም ያለማንም ፈቃድ እንገነባለን ይላሉ። ምክንያታቸውን ሲያስረዱ ሉዓላዊ ሀገር እንደመሆኗ የተፈጥሮ ሀብቷን አልምታ ለመጠቀም የማንንም ፍቃድ አትጠይቅም ነው ያሉት። በተጨማሪም ሚኒስቴሩ በናይል ተፋሰስ ሀገራት መካከል ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን የግድቡን የጋራ አስተዳደር ጥያቄ ግን በቁጣ ውድቅ አድርገውታል። የውሃ ሀብትን ማልማት የሀገር ጉዳይ ነው ሲሉም አስምረዋል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ለጅቡቲ፣ ለኬንያ፣ ለሱዳን ኃይል በማቅረብ ላይ እንደምትገኝ ዳግም አስታውሰዋል። ግብጽ የአባይኗ በመጠቀም በርካታ በረሃዎችን በማልማት ከተሞችን እንዲሁም የልማት ቦታዎችን እየፈጠረች ሲሆን በዚህ ዓመት ደግሞ በርካታ ዜጎቿን የወንዙን ውሃ ተጠቅማ አዲስ ቦታ ላይ እንደምታሰፍር መረጃዎች እያመላከቱ ይገኛሉ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።